ኢቲቪ 57 ከኢትዮጵያ ቴሌቪዥን ጤና ይስጥልን። እንደምናመሻችሁ የሰዓቱን ዜናዎች ይዘን ቀርበናል። ሁሌም ከኛ ጋር ስለሆናችሁ ከልብ እናመሰግናለን። አርዕስተ ዜናውን እናስቀድማለን። የመደመር መንግሥት ተግባራዊ ያደረገው የዲጂታል አገልግሎት የዜጎችን እንግልት በመቀነስና ቀልጣፋ ምላሽ እንዲያገኙ በማስቻል ውጤታማ ሆነዋል። በኢትዮጵያም ከጊዜ ወደ ጊዜ ባህል እየሆነ የመጣው የክረምት በጎ ፈቃድ አገልግሎት ለሀገር ግንባታ ትልቅ ሚና በመጫወት ላይ ይገኛል። ከውጪ አሜሪካና ኢራን ጊዜያዊ ስምምነቱን ለማጽናት በኳታር ዶሃ ቴክኒካል ውይይት እያካሄዱ ነው። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ከዜናዎቹ ጋር ሰለሞን መልሳ ነኝ። አብራችሁን ቆዩ። ዲያስፖራ ሆም ካሚንግ የሚባለው እንቅስቃሴ ሰከንድ ጄኔሬሽን ኢትዮጵያውያን መጥተው ሀገራቸውን እንዲያዩ እንዲያውቁ እድል ፈጥሯል። ኢትዮጵያ እዛ ሆኖ እንደሰሟት አይደለችም። ኢትዮጵያ ብዙ ሰዎች እንደሚያማሩትባት አይደለችም። ኢትዮጵያ ለመግባት የምታስጠላ ሀገር አይደለችም። እቺ ሀገር እውን የኛ ናት እንዴ? አልሰማንም፣ አልነገሩንም ነው ብዙዎቹ ያሉን። አግኝተናቸው ብዙዎቹን ዲያስፖራ ሲመጣ ይደነግጣል። እዛ ሆኖ የሚሰማውና እዚህ የሚያየው ለየቅል ስለሆነ ያው ሰው ሀገሩን ይወዳል። ሀገሩ ላይ ቆንጆ ነገር ማየት ይፈልጋል። ወሬው ነው የሚያዛባው እንጂ ሲያይ በጣም ነው እፎይታ የሚሰማው። አንዱ እንቅስቃሴ እሱ ነበር። ሁለተኛው የተለያዩ ኢንፍሉዌንሰርስ ከተለያየ ሀገር መጥተው ኢትዮጵያን እየጎበኙ ኢትዮጵያን በብዙ አስተዋውቀዋል። ይሄን ሊቃወሙ የሚፈልጉ ሰዎች አሉ፣ ግን ሞኞች ናቸው። አንዱ መንገድ እሱ ነው። ኢንፍሉዌንሰርስ መጥተው ሀገር ሲያሳዩ ብዙ ሚሊዮን ሰው እነሱን አይቶ ስለዚህ ሀገር መልካም ነገር እንዲሰማና እንዲመጣ ያስችላል። እንደዛም አድርገን ከተሳካልን ጥሩ ነው። በጣም ብዙ የጠለሸ ስም ስላለን በብዙ መንገድ ሰርተን እንኳ ስማችን መቀየር ከቻን ትልቅ እድል ነውና ማናነቅ አያስፈልግም። ወደ ቀዳሚው ዜናችን ተሻግረናል። የመደመር መንግስት የቴሌኮም ዘርፉን ክፍት በማድረግ የቴሌኮም ኩባንያዎች ወደ ፋይናንስ ዘርፉ እንዲገቡ በመፍቀዱ በሚሊዮን የሚቆጠሩ ደንበኞችን በማፍራት ዘርፉን ዲጂታል መር እንዲሆን አድርጎታል። የዜጎችን እንግልት ለመቀነስና በበይነ መረብ ቀልጣፋ ምላሽ እንዲያገኙ ማስቻል ደግሞ ኢትዮጵያ የዲጂታል ጉዞዋን ለማሳካት የነደፈችው የፖሊሲ አቅጣጫ ነው። ሜሮን በረዳ። ኢትዮጵያ ወደ ዲጂታል ኢኮኖሚ ከመሸጋገሯ በፊት የነበረው ባህላዊና በወረቀት ላይ የተመሰረተ የአሰራር ስርዓት የኢኮኖሚ እድገቱ ላይ ከፍተኛ እጥረትና የገንዘብ ኪሳራ ሲያስከትል ከመቆየቱም በላይ ዲጂታል አሰራር ባለመዘርጋቱ ምክንያት በሀገር ላይ የነበረው የኢኮኖሚ ኪሳራና ማነቆ ትልቅ ዋጋን አስከፍሏታል። የዲጂታል አሰራር ባለመዘርጋቱ ኢትዮጵያ በየዓመቱ ከጠቅላላ የሀገር ውስጥ ምርቷ ላይ ከ2 እስከ 4 በመቶ የሚደርስ እምቅ ኢኮኖሚን እንድታጣ አድርጓት የከረመ ጉዳይም ነው። የተበታተኑ አሰራሮችን ወደ አንድ ጠንካራና ተግባራዊ ስርዓት የማምጣትና ከፖለቲካዊና ማህበራዊ ትርጓሜው ባሻገር በዲጂታል ኢኮኖሚ ውስጥ ግዙፍ አቅም ያለው ስርዓት መፍጠርን ቅድሚያ የመስጠት አቅም መፍጠር ግድ የሚለው እዚህ ጋር ነው። በኢትዮጵያ ከ5 ዓመታት በፊት ከ60 በመቶ በላይ የሚሆነው ኢትዮጵያዊ መደበኛ የባንክ አገልግሎት የማያገኝ ከመሆኑም በላይ ማንኛውም የሀገሪቱ ግብይት 99 በመቶ በጥሬ ገንዘብ ላይ የተመሰረተ በመሆኑ የገንዘብ ማጭበርበርና ህገወጥ ዝውውር የፋይናንስ ዘርፉ ትልቅ ማነቆች ነበሩ። የመንግስትና የግል ተቋማት መረጃዎች መበታተን ደግሞ ዜጎች ለቀላል አገልግሎቶች ሳይቀር ከቢሮ ወደ ቢሮ የሚንከራተቱበት አሰልቺ አሰራር የሀገሪቱን ምርታማነት አውርዶት ቆይቷል። እነዚህና ሌሎች የምጣኔ ሀብት እድገት ጉዞ እንቅፋት የሆኑ የአገልግሎት ዘርፍ ማነቆች ለዲጂታል ኢትዮጵያ መፈጠር ደግሞ ምክንያት ሆነዋል። ዲጂታልን በዲጂታል አይን ብቻ ሳይሆን በሌሎች ዘርፎች መስታወት ውስጥ መመልከት ደግሞ ትልቁ እርምጃም ነበር። ይህ ፖሊሲ በተለይም ግብርናን፣ ቱሪዝምን፣ ማኒፋክቸሪንግን፣ ማዕድንና የመንግስት አስተዳደርን በዲጂታል መቃኘት ላይ ለመስራት የተደረገው እርምጃም ለዚህ ነው። Digital transformation is changing how markets function,
የዲጂታል ለውጥ ገበያው እንዴት እንደሚመራ፣ ተቋማት እንዴት እንደሚሰሩ ብሎም እንዴት ዜጎችና ድርጅቶች አገልግሎት እንደሚያገኙ አሳይቷል። ኢትዮጵያ ከተበጣጠሰ አሰራር ወደ ተሻለ ትስስር ያለበት ኢኮኖሚ ሞዴል ነው የተለወጠችው። ዲጂታል ደግሞ የዛ ሽግግር ማዕከል ነው። ዲጂታልን መረዳት ያለብን እንደ ሴክተር ብቻ አይደለም፣ የኢኮኖሚ ሽግግሩ ቁልፍ ምሰሶ እንደሆነ ማመን ያስፈልጋል። የመደመር መንግስት ተለምዷዊ አሰራሮችን በመስበር ለዓመታት በአንድ የመንግስት ተቋም ብቻ ተይዞ የነበረውን የቴሌኮም ዘርፍ ለግል ባለሀብቶች ክፍት ማድረግ፣ ወዲህ ደግሞ ብሔራዊ ባንክ የግል ክፍያ አመቻችና የቴሌኮም ኩባንያዎችን ወደ ፋይናንስ ዘርፉ እንዲገቡ መፍቀዱ የሞባይል ገንዘብ ስርዓቶች በአጭር ጊዜ በሚሊዮን የሚቆጠሩ ደንበኞችን ለማፍራትና የዲጂታል ፋይናንስ ስርዓቱ ከልምምድ ወደ እውነታ እንዲቀየር ያደረገም ነው። በፋይናንሱ ዘርፍ ከ5 ዓመታት በፊት ይሰበሰብ የነበረውን በቢሊዮኖች የተገደበ የገንዘብ እንቅስቃሴ ከ4.5 ትሪሊዮን ብር በላይ የሚንቀሳቀስበት እንዲሆንም አስችሎታል። ሌላኛው ስልታዊ እርምጃ ደግሞ ተቋማትን በማገናኘትና ሁሉም ባንኮችና የዲጂታል የኪስ ቦርሳዎች እርስ በርስ እንዲገናኙ መደረጉ የገንዘብ ዝውውርን ቀላልና ቀልጣፋ እንዲሆን አስችሎታል። የብሔራዊ ዲጂታል መታወቂያ ፋይዳ ደግሞ የዚህ ስትራቴጂ የጀርባ አጥንት ነው። አንድ ሰው አንድ ማንነት ያልተበታተነ አገልግሎት። ዓለም በቴክኖሎጂ ውድድር ውስጥ በምትራወጥበት በዚህ ወቅት ውድድሩን ሸሽቶ ኋላ መቅረትን ለመቀበል ፈቃደኛ ያልሆነችው ኢትዮጵያ በዚህ ወቅት ለዛውም በራስ አቅም ቴክኖሎጂ ማበልጸግና መምራት አልፎም ከዓለም ጋር እኩል መወዳደር እንደምትችል በአርቲፊሻል ኢንተለጀንስ ሰርታ ማስመስክራለች። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት መቋቋምና በጤናና በግብርና በመሳሰሉ ዘርፎች ላይ እያደረጋቸው ያሉ የኤአይ ምርምሮች በግንባር ቀደምትነት በማሰለፍ ኢትዮጵያ ዓለም አቀፍ የዲጂታል መድረክ ያላትን ተወዳዳሪነትም እያሳየች ትገኛለች። እነዚህ የተቀናጁ እርምጃዎች የመደመር መንግስት ኢትዮጵያ ለዘመናት ያልታሰቡ የዲጂታል እርምጃዎችን በ5 ዓመታት ውስጥ አሳክታ የፖሊሲውን ውጤታማነት እንድታረጋግጥ ከማድረግ ባለፈ ኢትዮጵያን በምስራቅ አፍሪካ የዲጂታል መሪ ተዋናይ አድርጎ ለቀጣዩ ትውልድ ደግሞ አስተማማኝ የቴክኖሎጂ ምህዳር እንዲፈጠር አስችሏል። አሁን ጥያቄው ዲጂታል ይጠቅማል ላይጠቅምም አይደለም። ዲጂታል ከሰፊው ገበያ ስርዓት ጋር ያስተሳስራል። የመጀመሪያው ገበያ ላይ የሚኖረውን የመረጃ ሚዛናዊነት ችግር ይቀርፋል። መተማመን፣ የመረጃ ተደራሽነትን ያሳድጋል። ሁለተኛው የገበያ ተሳትፎን ይጨምራል። ግብይትን በማፋጠን አገልግሎትን ተደራሽ ያደርጋል። በተቋማት መካከል በገበያ ላይ ትስስርን ያጠናክራል። ለምሳሌ የዲጂታል ክፍያ በሰዓት አሊያም በቀናት ይዘገየ የነበረውን ሁኔታ ዛሬ በሰከንዶች ውስጥ መሆን ችሏል። የመንግስት አገልግሎት ትላንት ከነበረው የመስሪያ ቤቶች ደጅ መጥናትና ፋይል ማገላበጥን ተሻግሮ ወደ ላቀ ቀልጣፋና በአንድ የስልክ ንክኪ ብቻ የመሶብ ዲጂታል አገልግሎት እሳቤ ተሻጋሪ መንገድን የተከተለ ሆኗል። ይህን የዲጂታል እሳቤ ግን ተሻጋሪ እይታና የትውልድ አቅም ይጠይቅ ነበርና ይህን የሚሸከም የ5 ሚሊዮን ኮደርስ ኢኒሼቲቭ ኢትዮጵያ በዲጂታል ኢኮኖሚ ውስጥ ያላትን ተወዳዳሪነት ከማሳደግ ባሻገር ራሳቸውን በዲጂታል ቴክኖሎጂ ያበቁ ወጣቶች በዓለም አቀፍ ደረጃ ተፈላጊ የሆኑ የቴክኖሎጂ እውቀቶችን እንዲጨብጡ በማድረግ የስራ ዕድልን ዓለም አቀፋዊ መልክ መስጠት በሚያስችል መልኩ የዲጂታል ዘርፉ ትልቅ አማራጭ ሆኗል። ትላንት የዲጂታል አሰራር መዘግየቱ ከባድ ዋጋ ቢያስከፍልም ዛሬ የተጀመረው ሀገራዊ ሽግግር ግን የፈጠረው አብዮት የአሰራር ቅልጥፍናን በተግባር ያሳየ፣ በራስ አቅም የማድረግን ኃይል ያረጋግጥና ይህ እያደገ የመጣው ሀገራዊ አቅም ነገ ኢትዮጵያን የቢሮክራሲ ማነቆዎች የተፈቱባት፣ ምርታማነቷ የላቀና በፈጠራ የዳበረ ጠንካራ የዲጂታል ኢኮኖሚ ባለቤት እንደሚያደርጋት ታላቅ ተስፋም ሆኗል። ልዩ ትኩረት ሰጥቶ መሰራቱ በሀገራችን ላይ ምንድነው ያመጣው ነገር? ፕራዮሪቲ መሆን አልነበረበት የሚለው እኔ አለማወቅ ወይም ድንቁርና ነው ብዬ ነው የምወስደው። ረጅም ፕሮሞሽን ስራ እንሰራለን፣ ግን ምን ጠቀመ? ምንድነው አቺቭመንት? ቅርሶቻችን ቁርስ ወደ መሆን ተሸጋግረዋል ወይ? ዜጎቻችን በሚገባቸው ልክ የስራ እድል ፈጥረዋል? ጠመንጃ የያዘው እስኪያዘቀዝቅ ድረስ ሀገሩ ቆሞ መጠበቅ አለበት የሚል አስተያየቶችን ከዚህም ከዚያም እንሰማለን። እነሱ በቀልድ ስላነሱት እኔም እንደ ቀልድ የማያብለጨልጭ ወርቅ የለም የሚል ምላሽ ለመስጠት እኛ ኢትዮጵያውያን ሌላ እስኪያሳንሰን ራሱ አልጠበቅንም። ራሳችንን ስናሳን አንድ ሰው የራሱን ባህል፣ የራሱን ታሪክ፣ የራሱን ሀገር ተፈጥሮ ሀብት ካልጠላ በቀር ቱሪዝም ሊጠላ አይችልም። ይህንን ተከትሎ ፕራይቬቱስ ወይም ደግሞ የግል ባለሀብቶቹ ተሳትፏቸው ምን ይመስላል? ለረጅም ጊዜ በኢትዮጵያ ታሪክ ውስጥ ለምሳሌ ድህነት አብሮን የቆየ ነው። ስለዚህ ከማይዳሰሱ ቅርሶች ውስጥ መዝገብ ልትል አትችልም። ያለፈውን ቅርስ ማፍረስ ቢሆን ኖሮ ይህ አይሰራም። መሻገር ሲገባ እንደገና የብጥብጥ ማዕከል የሆኑበትን ሂደት ነው። አሁን ያንን የቀየረ ታሪክ ተፈጽሟል። ፖለቲካ ሊቅነት የሚለካው
በዛሬና በነገ ላይ ስትነታረክ ነው። ፖለቲካ ስታብሊሽ ማድረግ ያለበት እሱ ታሪክ ማጣቀሻ ነው የሚሆነው። ተጠርተው ይቀሩ የነበሩ ሰዎች አሁን ለምንድን ነው ጠይቀው እየመጡ ያሉት? ከመኪና ስፔኪዮነት የዘለለ ፋይዳ የለውም ታሪክ። መኪና ስፔኪዮ እየነዳ እንደዚህ እሱን እያየ ብቻ አትነዳ። በቃ እየሄድክ በመሀል ታጣቀስበታለህ ነው። የሀገር ጉዳይ ዛሬ ምሽት እንድትከታተሉት ከወዲሁ እንጋብዛችኋለን። ወደ ዜናዎቻችን እናልፋለን። በኢትዮጵያ ከጊዜ ወደ ጊዜ ባህል እየሆነ የመጣው የክረምት በጎ ፈቃድ አገልግሎት ለሀገር ግንባታ ትልቅ ሚናን በመጫወት ላይ ይገኛል። ይህ የዜጎች ንቁ ተሳትፎንና የመረዳዳት ባህል መዳበርና በበጎ ፈቃደኝነት መንፈስ ላይ የተመሰረተ ስራም የበርካቶችን ሕይወት በመቀየር ላይ ነው። ተስፋዬ ጫኔ ተጨማሪውን አዘጋጅቶታል። የማህበረሰብና የሀገር እድገት በመንግስት ጥረት ወይም ደግሞ በተወሰኑ ግለሰቦች ስብስብና ጥረት ብቻ የሚሳካ ክስተት አይደለም። ከዚያ ይልቅ የዜጎች ንቁ ተሳትፎ የመረዳት ባህል መዳበርና የበጎ ፈቃደኝነት መንፈስ ላይ የተመሰረተ ስራ ሲሆን እጅ አጠራቸው በልተው ያድራሉ አቅመ ደካሞች የዘመን መጎጇቸው በበጎ ፈቃደኞች የጋራ ጥረት ሲቃና ተግባሩ በእርግጥም የተሰበሩ ልቦችን ይጠግናል፣ የአቅመ ደካሞችን እንባም ያብሳል። ቤት በላይ ላይ ፈርሶ ጥቅርሻው አይጥ በላይ ላይ ሲጨፍር ዝናብ በላይ ላይ ሲያፈጭ ጎርፍ በስሬ ላይ አሁን ግን ስለበት ችግር የለኝም፣ እዚህ ደርሻለሁ። ከኢቲቪ ዳጉ የውይይት መድረክ ጋር ቆይታ የነበራቸው የሰላም ሚኒስትር ዴኤታው ዶክተር ኸይረዲን ተዘራ እንደሚሉት የክረምት በጎ ፈቃድ አገልግሎት ልክ እንዳሁኑ ተቋማዊ ከመሆኑ አስቀድሞ ኢትዮጵያውያን የቆየ የመተባበር እሴት እንደነበራቸው ያስታውሳሉ። የበጎ ፈቃድ አገልግሎት ዋነኛ መነሻው ለውጡ በኋላ ክቡር ጠቅላይ ሚኒስትሩ በተለይ ተቋማዊ ከማድረግ አኳያና በመንግስት ደረጃ ትኩረት ከመስጠት አኳያ ላይ በዋነኛነት ክቡር ጠቅላይ ሚኒስትሩ ነው የጀመሩት። ነገር ግን እንደ ሀገር ባህል ደግሞ በሁሉም ባህሎች በሁሉም እምነቶች የመደጋገፍ የመረዳዳት ሰው ብቻ በማሰብ በእምነት በብሔር በአካባቢ በጎሳ በክልል ሳንታጠር የመረዳዳት ባህሉ በኢትዮጵያ ውስጥ ለረጅም ጊዜ የቆየ እሴት ነው። ይህ ባህል ደግሞ ከከተማ እስከ ገጠር ከወጣቶች እስከ አዛውንቶች ከተማሪዎች እስከ ባለሙያዎች በሺዎች የሚቆጠሩ ዜጎች በክረምት በጎ ፈቃደኝነት በመሰማራት ለማህበረሰቡ የሚጠቅሙ ስራዎችን ያከናውናሉ። በዚህም ይህ ሰናይ ተግባር በተካሻ የፖለቲካ ስሌት ምክንያት ያጋጠሙ የነበሩ ማህበራዊና ሌሎች ስብራቶችን በማከም ላይ ይገኛል። እንደምናውቀው ያሳለፍናቸው የፖለቲካ ትርክቶች የፖለቲካ ኩነቶቻችን አለድል ሆኖ በህዝቦቻችን መካከል ያሉትን ትስስሮች ከማጠናከር ይልቅ የነበሩ ማህበረ ባህላዊ እሴቶቻችንን የመጉዳት አዝማሚያ የነበራቸው ናቸው። ሰው የፖለቲካ ስብራቶችን መጠገን በሚያስችል መልኩና የሀገረ መንግስታችንን ጥንካሬ ማምጣት በሚያስችሉ ስራዎች ከሚሰራባቸው መንገድ አንዱ ነው የሚል እምነት አለኝ። መንግስትም በዛ መነሻ ነው እያደረገ ያለው። በጎ ፈቃደኝነት የሚለካው በተሰራው ስራ መጠን ብቻ አይደለም። ከዚያ ይልቅ በሰዎች ልብ ውስጥ የሚፈጥረው ተስፋ የአብሮነት መንፈስና የመተሳሰብ ሴትንም ጭምር ነው። የተቸገሩ ወገኖች ድጋፍ ሲያገኙ፣ የአካባቢ ንጽህና ሲሻሻል፣ የአረንጓዴ ሽፋን ሲጨምር፣ የማህበረሰብ ትስስር ሲጠናከር በጎ ፈቃደኝነት የሚያመጣው ሁለንተናዊ ለውጥ በተግባር ይታያል። የሚገዳደሩን የነባር እሴቶቻችን የሚገዳደሩ ለመፍታት በሚያስችል መልኩ ዜጎቻችንን በአብዛኛው ዜጎቻችንን ላለፉት አመታት በሰፊ እንቅስቃሴ ወይም ንቅናቄ ሞቢላይዜሽን በበጎ ስራ ውስጥ እንዲሳተፉ ሲደረግ ቆይቷል። በጎ ፈቃደኝነት የአንድ ሰው መልካም ፈቃድ ብቻ ሳይሆን የአንድ ማህበረሰብ ጥንካሬ መለኪያ ጭምር ነው። ዜጎች ሲተባበሩ የተጣመመን ያቀናሉ። ትብብር የማይደፈረው የሚመስሉ ተራሮችንም ያፈራርሳል። ህልም መሳይ እውነቶችንም ወደሚጨበጥ እውነትነት እንደሚያሳድግ ከአድዋ እስከ ታላቁ የኢትዮጵያ ህዳሴ ግድብ አልፎም እስከ አረንጓዴ አሻራ የተገኙ የመሰባሰብ ህብረቶችን በእርግጥም ህያው የመሰባሰብ ስኬት ማሳያ ናቸው። መንግስት ወደ ህዝቡ ሄዶ ጠርቶ ለዚህ ጉዳይ ይሄን ሀገራዊ ተልዕኮ አለኝ ብሎ ሲጠራ እንደ አድዋ ያሳካበት ጊዜ ያለውን ያህል የሻከረ ጊዜ ማሳልፈናል እና እንደዚህ አይነት ስራዎች በመሪ ደረጃ ጥሪ ተደረገው በቢሊዮኖች የሚቆጠር ችግኝ ተክሏል። ህዝባችን በበጎ ፈቃድ ነው፣ ጉልበቱ ነው። በገንዘብ ብትደምረው አንድ ችግኝ በቀን ሰራተኛ በትንሹ አሁን ባለው ሂሳብ በ600 ብር ብታስበው በ20 በ30 ሚሊዮን የሚጠጋ ሲንቀሳቀስ 60-70-80 ቢሊዮን ብር ነው ማለት ነው ኢንቨስት ያደረገው። በቀን ሙሉ ሲተክል የምታየው ዝናብና ውርጩን ሳይተሳያን ማለት ነው። እና ይሄ ስንድምር ነው ይህን ሀገር መለወጥ የምንችለው፣ ብቻችን ስንቆም አይደለም። የበጎ ፈቃድ አገልግሎት በዚህኛው ክረምት ተጠናክሮ የሚቀጥል ሲሆን ሂደቱ ለዛሬ ችግሮች መፍትሄ ብቻ ሳይሆን ለነገው ትውልድ የአብሮነት እንዲሁም የጋራ መተሳሰብና የኃላፊነት ባህልን የሚያወርስ ውድ ሴት ሆኖ ይቀጥላል። የኮሪደር ልማት ስራ ዜጎች በቀንና በማታ በመስራት አዲስ የስራ ባህልን እንዲለማመዱ አድርገዋል።
በኮሪደር ልማት ስራ የታየውን ጠንካራ የፕሮጀክት ክትትልና አፈጻጸም ልምድ ወደ ሌሎች ዘርፎች ማስፋትም ይገባል። ሪፖርተራችን አስረሳው ወገሼ በሐዋሳ ኮሪደር ልማት ላይ ቅኝት አድርጎ ተከታዩን ዘገባ አዘጋጅቷል። የኮሪደር ልማት ከውበትና ጽዳት ባለፈ በከተሞች አዲስ የስራ ባህልን እያመጣ ነው። በሐዋሳ ከተማም የኮሪደር ልማቱን በተለያዩ የከተማዋ ክፍሎች ለማዳረስ እየተሰራ ነው። በአዲስ አስተሳሰብ ለከተሞች አዲስ ገጽታን እያላበሰ የሚገኘው የኮሪደር ልማት ስራ ከተሞችን ከማስዋብ ባለፈ ለነዋሪዎችም አዲስ የስራ ባህልን እንዲለማመዱ ምክንያት ሆኗል። በሐዋሳ ከተማም የኮሪደር ልማት ስራውን በተያዘለት ጊዜ ለማጠናቀቅ በዚህ በምታዩት መልኩ በምሽት ጭምር ፕሮጀክት ስራው እየተከናወነ ይገኛል። በጣም የተለጠጠ የስራ ባህል የለም፣ አልለመድንም፣ እውቀቱም የለንም። ምን ያክል እንደምንሰራ ያወቅነው፣ ምን ያክል ጊዜ ረጅም ጊዜ ወስዶ ስራ መስራት እንዳለብን ያወቅነው በዚህኛው በኮሪደር ስራ ነው እና በግሌ ረጅም ሰዓት መስራት እንደምችል አእምሮ ያምኗል። ከዚህ በፊት ያልሰራነውን ስራ አሁን እንድንሰራና እንድንነቃቃ አድርጎናል። ቀን ላይ ደሞዛችን ብቻ ነው፣ አሁን ግን ኦቨር እየተከፈለን ያለ ነው ማለት ነው። እኛም ተጠቃሚ ሆነናል ማለት ነው። አሁን ሳይክል መንገዱን ሲሰራ 3 ቀን በተከታታይ እዛው አደረያለሁ። ያኛው ጎባ ኮንስትራክሽን ነው። እኔ በዚህ ስራ እስከ 15 ዓመት ቆይቻለሁ። በኮሪደር ነው ጥሩ ጥቅም ያገኘው። በኮሪደር ልማቱ የጎባ ኮንና መላኩ አዳነ ኮንስትራክሽን ድርጅቶችም ፕሮጀክቶችን በጊዜ ለማጠናቀቅ በቀንና በማታ እየሰሩ ነው። ከሳውዝ ስታር እስከ ሼል ድረስ ነው 1.5 ኪሎ ሜትር ነው በአራተኛ ኮሪደር ይዘን ያለ ነው። 24 በ7 ተግባራዊ አድርገን ነው እየሰራን ያለ ነው። ኮንትራክተሮቹ ድሮ ቅድሚያ ክፍያ ወስዶ ነው የሚሰሩት። አሁን ግን ፕሮጀክቱን ጨርሰን ነው ገንዘብ ማንኛውም ሰው እየወሰደ ያለውና ዛሬ ጠዋት የሰራ ነው ከሰዓት የተሻሻለ ነገር ስናይ በጣም ደስተኞች ነን። እጄ በጣም ደስተኛ ነን። ከስሙዳ እስከ ሎግታ ድረስ ያለውን ፕሮጀክት የሰራን ነው። አጠቃላይ እኛ ስንንቀሳቀስ ለኛ ሰፕላየሮች አሉ ይሄንን እቃ የሚያቀርቡ እኩል አሁን ከኛ እኩል ነው መስሩት ለለቱን አይተኙ። የስራ ባህል በኮንትራክተሮች አካባቢ ያለው ሙሉ ለሙሉ ተቀይሯል። ሲጀምር መሰራ ባለሙያም ሆነ ኮንትራክተር በነስር ያሉት ጠቅላላ እንደ ቲም አይቻልም አናደርስም የሚባል ነገር የለም። በሐዋሳ ከተማ አራተኛው ምዕራፍ የኮሪደር ልማት ስራ 4 ኪሎ ሜትር የሚሸፍን ሲሆን በከተማዋ ነዋሪዎች የረጅም ጊዜ ጥያቄ የነበሩ የጎርፍ ማፋሰሻና ጠባብ የአስፓልት መንገዶችን መቀየርን ያካተተ ነው። የኮሪደር ልማቱ ያመጣውን የፕሮጀክት ክትትልና አፈጻጸም ልምድ ለማስፋት እንደሚሰራም የሐዋሳ ከተማ ከንቲባ ጥራቱ በየነ ተናግረዋል። በዚህ የኮሪደር ስራ እጅግ ትልቅ ስኬት ያመጣንበት እና መስፋት ያለበት የስራ ባህል የምሽት በ3 ሽፍት የመስራት ልምዶች እዚህ ከተማ ተፈጥረዋል። ሁለተኛው እንግዲህ በኮሪደር ፕሮጀክትን በአጭር ጊዜ ጀምሮ የማጠናቀቅ ልምድ ነው እያካበትን ያለ ነው። የተጀመረ ፕሮጀክት የመከታተል የመደገፍ ልምዳችን እያደገ መጥቷል። ይሄንን እንግዲህ ወደ ሌሎች የመንግስት ስራዎች ወደ ሌሎች ፕሮጀክቶቻችን ማስፋት ያስፈልጋል። በሐዋሳ ከተማ በተለያዩ ቦታዎች የተጀመሩ የኮሪደር ልማት ስራዎች ሲጠናቀቁ ከተማዋን የጎብኚዎች መዳረሻ በማድረግ ተጨማሪ አቅም እንደሚሆኑም ይጠበቃል። ሐሳብ አሉት? የፈጠራ ስራውስ የት ደረሰ? የነገዋን ኢትዮጵያ በቴክኖሎጂ ለመቀየር የሚተጉ ወጣቶች መድረክ ፈጥረዋል። በዚህ ሳምንት በኢትዮ ስታርታፕ በልዩ ብቃት የተመረጡ 4 እጩዎችና አስገራሚ የቴክኖሎጂ ፈጠራዎችን ይዘንላችሁ እንመጣለን። የቱ ጋር ነው የሚገኙት ፕላትፎርማችሁ? ሃርድ ከረንሲ ምንድን ነው የምታስረዳኝ? ደስ ይለኛል። ምንድን ነው ለየት የሚያደርጋችሁ ነገር? ፋይንቱን ያደረግ ነው። እኔ ደሞዝተኛ ነኝ። ይሄ የፍትህ ጉዳይ ስለሆነ ቀጥታ እኔ ከፍያችሁ አይደለም። በውድድሩ መድረክ ላይ የሚፋለሙት እነማን ናቸው? ግሎብዶክ የትምህርት ስርዓቱ ዲጂታላይዝ በማድረግ አዲስ ምዕራፍ ለመክፈት የመጣ ድንቅ ሲስተም። ወንኮር ሎኬር የህግ አገልግሎትን ቀላልና ተደራሽ ለማድረግ ቴክኖሎጂን የታጠቀው ፈጠራ። ማርኮቫ በኤአይ የታገዘውን የወደፊቱን የኮል ሴንተር አገልግሎት ይዞ የቀረበ ስራ። ፔልተር የዲጂታል ንግድና የኢኮሜርስ ዘርፉ ወደ ላቀ ደረጃ የሚያሸጋግረው
አዲስ መፍትሄ። ለመሆኑ እነዚህ አራት ብሩህ አእምሮች መካከል ማን ያሸንፋል? ማን ከፍተኛውን ነጥብ ያመጣል? ተጠባቂው የኢትዮ ስታርታፕ ውድድር ቅዳሜ ከቀኑ 8 ሰዓት ጀምሮ ይጠብቁን። ኢትዮ ስታርታፕ። ዓለም በለውጥ ማዕበል እየተናወጠች ነው። የአፍሪካ ቀንድ ደግሞ የዚህ ማዕበል መናኸሪያ ሆኗል። የኢትዮጵያ ብሔራዊ ጥቅም የቆመባቸው ጽኑ አዕማዶች ምንድን ናቸው? በየቀኑ በሚለዋወጠው የዓለም ጂኦፖለቲካና ቀጠናዊ የደህንነት ስጋቶች ውስጥስ ኢትዮጵያ የት ላይ ትገኛለች? ጥያቄዎችን በጥያቄ ብቻ እንተዋቸው። ዲፕሎማሲውን ከደህንነት ስጋቱ፣ ብሔራዊ ጥቅማችንን ከቀጠናው እውነታ ጋር አገናዝበን እንመረምራለን። የማይደፈር ኢትዮጵያ የማትደራደርበት ቀይ መስመር፣ የኢትዮጵያ ብሔራዊ ጥቅም መታያ ቀይ መስመር በቅርብ ቀን። ዜናዎቻችን እንደቀጠሉ ናቸው። የውጭ ዜና። አሜሪካና ኢራን በኳታር ዶሃም በተዘዋዋሪ የቴክኒክ ውይይቶችን እያካሄዱ ናቸው። ይህም በሆርሙዝ ሰርጥ በኩል ባለው የመርከብ ፍልሰት መስማማትና ዘላቂ የተኩስ አቁም ስምምነት ተግባራዊ ለማድረግ እየሞከሩ መሆኑን አንድ የኢራን ባለስልጣን ተናግረዋል። ውይይቱ ባለፈው የካቲት ወር አሜሪካ እስራኤል በኢራን ላይ በፈጸሙት ጥቃት የተጀመረውን ጦርነት ለማስቆምና የባህር ሰርጡን እንደገና ለመክፈት ታስበው በተደረገ 14 ነጥብ ጊዜያዊ ስምምነት ላይ ነው። ኢራን በባህረ ሰላጤው ላይ ያላትን ቁጥጥርና ወደ ባህረ ሰላጤው በሚገቡ ወይም በሚወጡ መርከቦች ላይ ክፍያዎችን የመጣል ፍላጎቷ ዓለም አቀፍ እውቅና ለማግኘት እንድትችል ቁርጣ ተነሳለች። አሜሪካና ኢራን በጊዜያዊ ስምምነት ላይ በአደራዳሪዎች በኩል ውይይት የጀመሩ ሲሆን በኢራን የኒውክሌር ፕሮግራምን ጨምሮ በሌሎችም ጉዳዮች ላይ እስካሁን የተባለ ነገር እንደሌለ ነው ሮይተርስ በዘገባው ያመለከተው። ኢቲቪ 57 ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎቻችን እነዚሁ ናቸው። የቢዝነስና የስፖርት